የምትኖረው በሳውዲ አረቢያ ነው እና ፕሮፋይሏ ላይ የምታየው ልጅ የአረብ ልጅ የመሰለ ነጭ ልጅ አንዲት ልጅ ስትሄድ ከፍላ ይዛላት እንድትሄድ በኤምባሲ ወረቀት ጨርሳ ይዛ ስትሄድ ኤርፖርት ላይ የአረብ ልጅ ነው ተብላ ትያዛለች። እንግዲህ እኔም ያበሻነቱን አላመንኩም። እንደዚህ ሳይ እውነት ያበሻ ከሆነ አባቱን ጥሪው እያልኳት ነው እና የአረብ ልጅ ነው ተብለው ሲይዟት የአረብ አይደለም ግን የኔ ልጅ አይደለም አንዲት አበሻ ናት ይዣላት ልጅ ሰጠችኝ ብላ ቁጭ ስትል ፖሊሶች ልጁን ቀምተው እሷን ወደ እስር ቤት። ታዲያ ወረቀቱ እንዴት ሊስ ኤምባሲውን ከየት አመጣሽ ሲሏት ኤምባሲ እንደዚህ እኮ ነው ኤምባሲያችን ለሁሉም እንደዚህ እያሰራ ነው ይዘን የምንሄደው ብላ ቁጭ አሁን ነው እንደዚህ ያለችሽ እናቲቱ? አሁን ነው እንደዚህ ያለችሽ? አዎ እሺ። ከኛ ቤት መቀጠል ነበር ነው። እሺ ኦኬ። ከዛ እኔ እንጃ እናንተ ቤት ምን እንዳለች ትነግሪኛለሽ። ከዛም በኋላ ልጅቷ 1 አመትና 1000 ሪያል ተፈረደባት። የኔ ልጅ አይደለም ያለችው። እሺ አባቱ አበሻ ነው ስላት፣ አዎ። የት ነው ያለው? እዚሁ ሳውዲ አብሮኝ። እሺ እና ታዲያ ለምን ሄዶ እጁን ሰጥቶ ፖሊስ ጣቢያ ደሜ ነው ልጄ ነው ብሎ ልጁን አይጠይቅም? ከእናት በላይ እኮ አባት ነው መብት ያለው አረብ ሀገር ላይ። እኔ እንኳን ልጆችን ያለ አባታቸው ፍቃድ ይዤ ልውጣ ብል የአረብ ሀገር መንግስት ህጉ አይፈቅድም ያለ አባት ፍቃድ ስላት እሱ ኢቃማ ስለሌለው ነው አለች። እና ከሳውዲ አረቢያ ከልጃችሁ ሳውዲ አረቢያ ይበልጥበታል ወይ? አይኑረው ኢቃማ ምን ችግር አለው? እጁን ሰጥቶ አስመርምሮ ተይዞ ወደ ሀገሩ ልጁን ይዞ ይገባል። ከልጅና ከሳውዲ አረቢያ የቱ ይበልጣል ብዬ ስላት እሺ ይመጣል ሼር እያረኩለት ነው አሁን ይመጣል አለች። እሺ ይምጣ አንቺን ቪዲዮ አብሪ አልኳት። እና ምንድነው ማድረግ ያለባት? ኤምባሲ አይመለከተንም አያገባንም አሉኝ አለች ሄዳ። በፊት እኛ ቤት መታ ነበረ። እኔ ደግሞ ፎቶ ምናምን ልካልኝ ፎቶውን ላኩት ማለት ነው። አሳየሁኝ። የእሷ ልጅ ብቻ አይደለም እንደዚህ እየተያዘ ያለው የሌሎቹም ልጆች ብዙ የተያዙ አሉ። አሁን እኔ ዝጋ ብናገር ጨካኝ ክፉ ልጅ አለሽ አይደለም ወይ ሀተቴ መተቴ ያበዛሉ። ግን ሀቡትን እውነቱን ከመናገር ወደ አላልንም። እኛ የራሳቸው ጉዳይ አይመለከተኝም፣ ችግር የለብኝም። ግን ልጅ ስትልኩ እኛ ቤት እየመጡ ልጅ ስትልኩ እንዴት ምን ማድረግ እንዳለባችሁ እንዴት መሆን እንዳለበት ተናግረናል፣ አስተምረናል። ጠይብ የመንግስት አካሎችም ተናግረዋል። የጥንቃቄ ጉድለት፣ ችለተኝነት፣ ችኩልነት የሚያመጣው ጦስ ነው። አንዲት እናት ልጇን ስትሰጥ ለማን መስጠት እንዳለባት በደንብ ጠንቅቃ ማወቅ አለባት። ልጅቱ ልጁን እናት ልጇን ሰጠች። ልጅ የተሰጠችው እንደ ሀገር በድላላለች። እንደ ዜጋ እንደ ኢትዮጵያነት የተዘጋው ባለፈው የተዘጋው በዚህ በህፃን ልጅ ምክንያት ነው። አንድ እናት ነው የተበደለው አይደለም፣ ብዙ እናቶች ናቸው የተበደሉት። አንቺ እንግዲህ ምንም ይሁን ምንም ኤምባሲ ሲከሰስ እኮ አደጋ የሚፈጥረው ለዜጋ ነው። እና እኔ እኮ ሀገርሽን አገሯን አሳልፋ ሰጠች እኮ ነው ያልኩት። አገሯን አሳልፋ ሰጠች ለዜጋው ብሎ ምንም ሊሏትም ይችላሉ። ይሄ ትክክለኛ ነው። ለምን የዙዚ እህቴ በጣም ምችለውን ያክል ሞክሬያለሁ፣ ወይንም ፍቃደኛ አይደሉም ብለው እንዴ በቂ ማስረጃ የላትም እናት ለመሆኗ። የጋብቻ ወረቀት ቢኖር ሁሉ ዶክመንት ቢኖር ኖሮ አክብረው ያስተናግዱ ነበር። የኒካ ወረቀት ቢኖር የባልና የሚስት ወረቀት እንደዚህ ቢኖር አዎ በቃ እዚህ ላይ ስህተት ተፈጥሯል፣ ግን እናት ናት ተብሎ ይቻላል። ግን ምንም ማስረጃ የለም ሀቡ። ያኔ አንድ የምትከራከሪበት ጠንከር ያለ ነገር የሌለ ባጠፋሽው ጥፋት ደግሞ እንድቢያደርጉልኝ ብለሽ እኮ ማለት አትችይም። ጥፋቱ እኮ የኛ ነው። በጣም ያሳዝናል። እናቶች እንዴት እንደምትሆን አላውቅም። አሁን 7 ላይ እና ልጄ እንዴት ሆኖ ይሆን የሚለው ነገር በጣም ከባድ ነው። ኡምረያን በጣም እናዝናለን። እንግዲህ አዚዛ ጠይቃለሽ የህግ ባለሙያም እንዳምጭልብታ አስሎ
5 ወር በኋላ የልጅቷ ፋይል ሲንቀሳቀስ የዛኔ አንቺም ስምሽ ፋይሉ ላይ ስላለ ትጠሪያለሽ። እሱ ኤምባሲ ትሄጃለሽ። ኤምባሲ የሚልሽን ታደርጊያለሽ። ግን የዛኔ ጠበቃ ስለምትቀጥሪ ለጠበቃ ብር ስለሚያስፈልግሽ 5 ወር አንቺም የልጅሽም አባት በደንብ ጠንክራችሁ ሰርታችሁ ብር አጠራሉ። ጠበቃ ብዙ ብር ነው የሚጠይቀው። እሺ ልጁ አሁን ስንት ጊዜ ሆነው? 7 ወር ከሆናት ልጅሽ 7 ወር ሆነው መንግስት እጅ ከገባ ማለት ነው? አዎ እህቴ ሲወስዱት በ9 ወሩ ነው የወሰዱት። አሁን 7 ወሩን ጨረሰ እነሱ ከወሰዱት። አመት ከ4 ወር ሆነው ማለት ነው። እኔ ጌታ እና አመት ከ4 ወር ልጅሽ ማን እጅ ላይ እያለ እንዴት እንደሆነ በ9 ወር ወሰዱት። ይህን 7 ወር እንዴት እንደሆነም አላውቅም፣ የት እንዳለም አላውቅም። ምንም የማውቀው ነገር የለም። የመንግስት ድርጅት ውስጥ ይሆናል እያደገ ያለ። አሳዩኝም ብትያቸው ፈቃደኛ አይደሉም። አንተ በጣም ምችለውን ያክል ሞክሬያለሁ፣ ወይንም ፈቃደኛ አይደሉም። ለው እንደ ዛይራ እንኳን ወይም እኮ ሰው ለሰው መፈራረም እኮ አይችልም። ማሪ ቢያሳለን እኮ የምንድን ያላችሁ መዘጋጃ ቤት ነው ወይ በሳውዲ መሆን የለበትም። ኢትዮጵያ ህጋዊ ጋብቻ ካላችሁ አንቺና የቤቴ ሽማግሌ በይኛ እንጂ አባትሽና አባቱ ሄደው ላንቺና ለሱ መዘጋጃ ቆመው መፈራረም አይችሉም። የቤቴ የሽማግሌ ወረቀት ነው ያለን በይ። እሱ መስደቅ ከቻለ እሱ መስደቅ ይችላል። መዘጋጃ ነው የተጻፈው። ቆይ እስኪ አስልክና በውስጥ ልክልሻለሁ ላንቺ ታነቢዋለሽ። እስኪ ላኪ አስልክልኝና የመዘጋጃ ከሆነ ይተረጎምና ውጭ መዘጋጃ ነው እህቴ። ቤት ውስጥ የተጻፈ አይደለም። ቤት ውስጥ የተጻፈ ካልሆነ የመዘጋጃ ከሆነ ውጭ ጉዳይ ማህተም ይመታና ኢትዮጵያ ይጸድቅና ኦሪጂናልነቱ ከዛ ሳውዲ ደግሞ ኤምባሲ ደግሞ ማህተም ይመታበታል። እሺ ምን እንደሚሆን ከዛ ውጭ ግን ባለሙያ የህግ ባለሙያ መጠየቅ አለብን። ሳውዲ ውስጥ ጠበቃ ምናምን መጠየቅ አለብን። ምን ማድረግ እንዳለባችሁ እሺ። እሱንም ወረቀቱን አስልክና እሱንም እኔም አንድ ላይ እንገባለን። እሺ ከልጅ በልጠን እንደ ሳውዲ እጁን ይስጣ። እሱም አብሮሽ አብራችሁ እናትና አባት ነው ብላችሁ ብታችሁ እነሱ እኮ እኔን ራሱ ዲኤንኤ የሀገራችን ህግ አይፈቅድም፣ ዲኤንኤ አናረግም። ሐኪም ቤት የወለድሽበት ወረቀት በስምሽ ካለ እሱን አምጪ አሉኝ። እኔ ደግሞ ሐኪም ቤት አልወለድኩም፣ የወለድኩት ቤት ነው። አዋላጅ ጠርቼ ቤቱን ተናግረሽ ይደረጋል። ይደረጋል። አንቺ ብቻሽን ስለመጣሽ ነው ያለ አባት ስለመጣሽ ነው ያልተባበሩሽ እንጂ እሱም መጥቶ አባት ነኝ የሚል አካል እስካልመጣ ድረስ የአረብ ነው የተባልሽው እኮ አንቺ ከአረብ የወለድሽው መስሏቸው ነው ልጅሽ ቀይ ስለሆነ። ስለዚህ አባት የማይቀርበው ሲጀመር እኮ ያንንም ያሏት ልጁን የወሰዱት ቀን ከሷ ነው እንጂ እኔ ስሄድ ምንም ሲጀመር ስለ ልጁ ምንም አይነት መረጃ የማይሰጡኝም አላሳዩኝም። ይኑር አይኑር ምንም የማውቀው ነገር የለም። እኔ ራሴ እንኳን ጠይቄ መልስ አይመልሱልኝም። እንደ ውሻ ነው ዝም ብሎ እንትን የሚሉኝ ማለት ነው። አለም አይሉኝ የለም አይሉኝም። እኔን ራሱ እናትነቴን እኮ አልተቀበሉኝም እኮ ያለ ምርመራ እንዴት ተቀበሉሻል? አሁን እኮ የሰው ልጅ ሰርቃችሁ ነው የሚመስላቸው። ስለዚህ አባትየው የማይቀርብበት ምክንያት ምንድን ነው? ማሪ ፖሊስ ጣቢያ አብሮሽ እጅ ያልሰጠበት ምክንያት ምንድን ነው? እህቴ ምንም ምክንያት የለውም። እሱ ይቃማ ስለሌለው ነው። ደግሞ እኔን እናትነቴን አምነው ልጁ አለን ሰጣችኋለን፣ ግን እሱም ዲኤንኤ ማድረግ ያለበት ቢሉ ችግር የለውም ይቀርባል እኮ ሳይዱ ይቅረብ። እሱ ነው ቀድሞ አባትነት ይሁን። አረብ ሀገር ላይ ከእናት ይልቅ በእንደዚህ አይነት ጉዳይ አባት ነው ተሰሚ። አሁን እኔ ልጆቼን ያለ አባታቸው ፍቃድ ዝም ብዬ ከሀገር ይዤ መውጣት አልችልም። ግዴታ አባት መፍቀድ አለበት። አባት ነው የበላይ አረብ ሀገር ላይ ገብቶሻል። ስለዚህ አባት ቀርቦ እኔ ነኝ አባት ማለት አለበት። እሷ እናት ናት፣ እኔ አባት ነኝ። ይቃማ ስለሌለው ይታሰራ። አንቺ ይቃማ ሳይኖርሽ ለልጅሽ ሄደሽ እጅሽን ሰተሽ ታሰርሻል እንዴ? ሁለታችሁም ቀርባችሁ እኔ እናት ነኝ እሷ አባት ናት፣ እኔ አባት ነኝ እሷ እናት ናት፣ ይኸው ካላመናችሁ ደማችንን ውሰዱ፣ ዲኤንኤ መርምሩ፣ ልጃችንን ስጡ ብላችሁ ቅውጥ ነው ማድረግ ያለባችሁ። አሁን ኤምባሲ ምንም ሊያደርግ አይችልም በዚህ ጉዳይ። ምክንያቱም ኤምባሲ ይጠየቃል። ልጁ ላልሆነች እናት ያው እኛ አላወቅንም ሊሉ ይችላሉ። አላወቅንም ብለው ራሳቸውን ነጻ
አይቻለሁኝ እዛ 2-3 የተመላለስኩ አቴ 13 ቁጥር ምናምን አምባሳደሩ ላይ 18 ቁጥር ነው የሚሆነው። የስማቸውን የታውቃሉ እና ጭራሽ እኮ በስርዓቱ የማያናግሩም። በልጅቱም ስለተናደዱ ጉዳዩን እያወቁት ግን እንዳልሽው አሳልፋ ስለሰጠቻቸው ተናደዋል። ከባድ ነው ይሄ ጉዳይ እኮ በቀላሉ የሚፈታ አይደለም። አረብ ጠበቃ ቁመሽ ልጁ ያንቺነቱን አባት አብሮ መጥቶ ሁለታችሁ ዲኤንኤ አስመርምራችሁ ካልሆነ በስተቀር ምንም እንደዚህ ጋር በኮሜንት ፈተለረያ ብትሉ ምንም አታመጡም። የሳውዲ መንግስት አማርኛ አያነብም። ይሄ ኮሜንት አያነበውም የሳውዲ መንግስት። ቀድሞ ነበር መጠንቀቅ። በሰው ልጅ መላክ በቃ ማቆም አለባችሁ። እውነት አባቱ ሀበሻ ነው። እውነቱን ይገኛል። ኧረ እህቴ ወላሂ ሀበሻ ነው አባቱ። ዝም ራሱ ሀበሻ ሆነ ለምትደብቀ ለምን አይመጣም? ይምጣል ጋር ይመጣል። እሺ አይመጣም? ይምጣና አብሮሽ ድምጽ ይሁን ለልጁ። እሺ እሺ። አሁን ኤምባሲ አይመለከተኝም ማለት ምንድን ነው ማድረግ ያለብን? አስተምረናል። ጠይብ የመንግስት አካሎችም ተናግረዋል። የጥንቃቄ ጉድለት፣ ችለተኝነት፣ ችኩልነት የሚያመጣው ጦስ ነው። አንዲት እናት ልጇን ስትሰጥ ለማን መስጠት እንዳለባት በደንብ ጠንቅቃ ማወቅ አለባት። ልጁን እናት ልጇን ሰጠች። ልጅ የተሰጠችው እንደ ሀገር በድላናለች። እንደ ዜጋ እንደ ኢትዮጵያዊነት የተዘጋው ባለፈው የተዘጋው በዚህ በህፃን ልጅ ምክንያት ነው። አንድ እናት ነው የተበደለው አይደለም፣ ብዙ እናቶች ናቸው የተበደሉት። አንቺ እንግዲህ ምንም ይሁን ምንም ኤምባሲሽ ሲከሰስ እኮ አደጋ የሚፈጥረው ለዜጋ ነው። እና እኔ እኮ አገሯን አሳልፋ ሰጠች እኮ ነው ያልኩት። አገሯን አሳልፋ ሰጠች ለዜጋው ብሎ ነው እንጂ እኮ ነጭ ወረቀት እኮ እያወቀ እንዳላወቀ ሆኖ ልጄ እንዳልሆነ እያወቀ እኔ አንደኛዋን እህቴን ለመርዳት ሊሴ ፓሲ ወረቀት ሲሰጠኝ እኮ ኤምባሲ እየተባበረኝ ነው አይደል? አዎ ኤምባሲያችን እንዲህ ነው የሚሰራው ስትል አገሯን አሳልፋ እየሰጠች ነው ለሳውዲ መንግስት። በነገራችን ላይ እኔ የሰማሁት ከመጣር መመለሱን አይደለም የሰማሁት። ሺሜሲ ሊበስም በሄደ ሰዓት ልጁ የማን ነው ሲላት የጓደኛ ልጅ ነው፣ ወረቀት ማን ሰጠሽ? ኤምባሲ ነው ብላ እዛው ነው በካሜራ ተቀርጻ የተያዘው። መስሪያ ቤቱ ላይ ማስረጃ ያዘችበት። ስለዚህ ኤምባሲው እንዴት ነው የሚተባበራት ነው ጥያቄ። አሁን እዚህ ላይ ኤምባሲውማ እንዴት ይተባበራል? ራሱን ችግር ላይ ጥላው ሀቡ የአየሩ አዲስ አበባ ደርሶ የተመለሳለ ልጅ ይዞ ልጁን ይዛ የሄደች ልጁን አየር ላይ ጣለችው። ረስታ ወረደች፣ አየሩ ላይ ረስታ ወረደች። ሌላዋ ወርዳ ከሄደች በኋላ እየሮጠች እንደገና ከአየር ልታወርድ ስትል እሷንም ልጁንም ማስገብተው መለሷቸው። ታዲያ የራስሽ ልጅ ቢሆን አትረሺም እኮ ነው። አየሽ ሰው ልጅ ስለሆነ የረሳችው የራሷ ልጅ ቢሆን እንደ ቃረስቷ አትወርድም ነበር። ትክክል። ስለዚህ ጥንቃቄ ጉድለቱ የማን ነው? የግንዛቤ ጉድለቱ የማን ነው? ይዞ የሚሄደውና የሚልከው አካል። በቃ እቺ እናት አሁን ይልሽ የተለያየ ዙሩፍ አለብን፣ የተለያየ ችግር አለብን አይደል እንዴ? ይሄ ልጅ ያጠራጥራል፣ ቅላቱ ማማሩ ያጠራጥራል። ይጋማላት አይደለ? ይዛ መሄድ አትችልም። አውቃለሁ እሷ ይዛ መሄድ አትችልም። ግን ለሰውን ብሰጠው እኔ ከጎኗ አብሬ ሄዳለሁ። ደርሶ መልስ ገንዘብ ነው የሚጎለው። እኛ እህቴ ጋማይ እኮ የተጀደደ አይደለም፣ በላግ ስለሌለብኝ ነው እንጂ ያላሰፈሩኝ። ጋማይ በጀም አይደለም የተጀደደም አይደለም። አይ ማሬ አሁን እኮ ይኸውልሽ እኔ ወላሂ ይሰቀጥጠኛል አንቺን መናገር። እኔ በልጅ እኔ እኮ እሷ ጥፋት አጥፍታለች፣ ልጄንም ሰታብኛለች፣ እነሱንም ደግሞ አሳልፋ ሰጥታለች እኮ። ግን እዚህ ማን የምሆነው ነገር ነው እንጂ